የቅዱስ ጊዮርጊስ ተጫዋች በነበርክበት ወቅት በቅዱስ ጊዮርጊስ አመራሮች፣ ባለሀብቶች በጣም ብዙ ድጋፎች የሚደረግልህ ትልቅ ሰው እንደነበርክ ይታወቃል። በኋላ ላይ ግን አሁን በምሳሌ ሆራይዘን ጎማ ፋብሪካ ውስጥ ሄደህ ስትቀጠር የዛ ፋብሪካ ዋና ስራ አስኪያጅ ቀደም ሲል የጠቀስካቸው አቶ ጀማል አህመድ ናቸው። እሳቸው ደግሞ እኔም በቅርብ ስለማቅ በተለያየ ጊዜ ለአንተ የገንዘብም የምንም ድጋፍ ያደርጉ ነበረ። ነገር ግን ከኳሱ በኋላ ግን እዛ ፋብሪካ ውስጥ በጥበቃ ሰራተኝነት ለመቀጠር ጥያቄውን ለማንሳት ለእሳቸው ለማቅረብ ሞራሉን እንዴት አገኘኸው? እሳቸውስ በዛ ስራ ለመሰማራት ስትጠይቃቸው የነበራቸው ስሜት እንዴት ነበር? ስራ በፈታሁበት ጊዜ ወደ ቅዱስ ጊዮርጊስ ስፖርት ክለብ ነበር የሄድኩት። ወደ ቅዱስ ጊዮርጊስ ስፖርት አካባቢ በሚሄድበት ሰዓት ብዙ ያው የማትፈልገው የምታየው ነገር አለ። ለእኔ በቃ ሁሉም ባለው ልክ ነው የሚያይህ። በቃ አብዛኛውን መቼም ከእኔ የተሻለ የሚኖር ሰው ነው እዛ የምታገኘውና ትንሽ በጣም በቃ አንዳንድ ጊዜ በወረደ ነው በቃ የምታያቸው። ገብተዋል። በቃ ያው አንዳንድ ጊዜ ብዙ ባለሀብት እንደዚህ ሲባል ማልወደውም ለዘም ነው። ገብተዋል ያለውን ነገር እና በተደጋጋሚ ሲሄድ ስራው በፈታሁበት ማንም ሊያግዘኝ የፈለገ ሰው የለም። እኔ እንግዲህ ቅዱስ ጊዮርጊስ 10 ዓመት ያው አሁን ማነው ባለፉት ሲናገር ሰምቻለሁ። ያው ተጫወኩ ስትል ወንበር አሞቀህ መሆን የለበትም ተጫወኩ የምትለው። እኛ ቤስት ብዙ መስዋዕት ያደረግነን ያለ ቤንች ብዙ በቋሚነት ብዙ የተጫወተን ብሔራዊ ቡድን ስንጫወት 8 ዓመት ነው ያገለገልኩት አይደል? ለኢትዮጵያ ብሔራዊ ቡድን 8 ዓመት ሳገለግል ወንበር አሙቄ አይደለም። እኔ አንድ ቀን ቤንች ላይ የተቀመጥኩበት ጊዜ ይሄ ነው የሚባል ነገር የለም። ገብተዋል። ብዙ መስዋዕትነት አድርጌ ነው ተጫዋች የብሔራዊ ቡድን ተጫዋች ነኝ የቅዱስ ጊዮርጊስ ተጫዋች ነኝ ሲል በኮንፊደንስ ነው። ገብተዋል። በቃ ሁሉን ነገር በቃ ቤስት ሆኜ ነው። ቤንች ተቀምጬ አይደለም፣ ወንበር አሙቄ አይደለም፣ መስዋዕት ከፍዬ ነው። ብዙ ላብና ጉልበቴን አፍስሼ ነው። እና ስለዚህ በሚሄድበት ሰዓት ብዙ እንትን ሊያደርግልኝ አልቻለም። ያው በኋላ ላይ አቶ ኤፍሬም ግዛቸውን በማማከር ለእሱ ነገርኩት። ኳስ ትሬኒንግ የጤና ስፖርት ያደረጉ ነበርና እዛ ሂጄ እሱን አነጋገርኩት። ለጀማል ጋር ተነጋገሩና ጀማልን አይ በቃ ይምጣ ግን እሱ ምን እናስረዋለን አለ። እውነቱን ነው ምን እናስረዋለን ምናምን ብሎ በጣም እንትን አደረገና በቢሮ ደረጃ ያው ጀማል አነጋገረኝ። ጠርቶ አነጋገረኝ። ኦልሬዲ እኔ የትምህርቱ እውቀቱ የሚነረኝ የትምህርቱ እንትኑ ቢኖረኝ ኖሮ እኔ ያንን ድርጅት አስተዳደር ብሎ በኮንፊደንስ ይሰጠኝ ነበር። ግን እኛ በሳይንስ ሰዓት ያቆምነው ከ8 ከ9 ነው ያቆምነው። ምን ቢሮ ውስጥ ገብቼ የምሰራውም ነገር የለም። በኳስ ነው ያሳለፍነው። ሁሉ ነገራችንን በኳስ ነው ያሳለፍነው እኛ። ገብተዋል። ስለዚህ ለኔ አማራጭ ስራ ምን ከባድ ነው፣ ላቶ ጀማል ከባድ ነው። የኔ በቃ ወዳጅ ስለሆነ ማለት ነው። ገብተዋል። ጀማል በብዙ አይነት ነገር አብረን ያደግም ማለት ትችላለህ። ከልጅነቱ ጀምሮ ጊዮርጊስ ቤት ውስጥ ያደገ ነው ሲደግፍ። ገብተዋል። ስለዚህ ስለምናውቀው በጣም ቅርብ ያው አንተም ስላለ ተጫዋቾች በጣም ከተጫዋቾች ጋር ያለው እንትን ቅርብ ነው። ጀማል በጣም ጥሩ ሰው ነው። የአራራ ልጅ ነው። ገና ቀርሞ የሚያውቅህ ነው። ገብተዋል። እና ስለዚህ በቃ ምን አለ በቃ እዛ የወዛደር ስራ ነው ያለው፣ ሸክም ነው ያለው። እዛ ፋብሪካ ነው ሸክም ነው ያለው። እና በቃ አማራጭ ስላጣ የጥበቃ ክፍል ኃላፊና ያው ምርት አስጫኝ አለ። የምርት ሲወጣ ያለ እኔ አይወጣም። በቃ ያው እንባ ማለት ነው። አቶ ጀማል እንባ ማለት ነው። እና ምርት ካለ እኔ አይወጣም። የጥበቃውንም እኔ ነኝ የምመራው፣ ሁለቱንም ዘርፍ በዛ ነው እንግዲህ። እና ያው ለወንድሙ እንደውም ለእንትን ተጠቀቁት። ትንሽ አግሬሲቭ ነው፣ ኃይለኛ ነው። እንትን ካለ ሌላ ሰዎች ጋር እንዳይጋጭ የሚል ነገር መመሪያ ሁላ ሰጥቶ ነው ለወንድምየው። እሱ መንገር ላንተ ቶሎ እንትን ስለሆነ ይተነጋጋቸው ቶሎ ነው እንዳለውም። ግን በእንደዛ ነው የወጣሁት እኮ። ስንት ተኮርኩማል። ያው ምንም ጀማል ያው ሲመጣ በስንት አንድ ጊዜ ነው የሚመጣው። አስተናግዳለሁ። ያው በጥሩ ነገር ነበር የሚቀበለኝ። ጥበቃውንም ያው ያለ ምናምን እዛ ቆሜ እንትን ስለምመራ እሱንም በስንት አንድ ጊዜ ነው እዛኛ ጋር የሚመጣውና በትክክለኛው ስራዬን ስለማወጣ ስለነበረ በጣም ነው ለኔ የነበረው። ግን በዛም ሰዓት አንድ ጥበቃ በጣም አስቸግሮኝ ዋሽቶ እሱ ላይ ባደረስኩት ጉዳት ነው እንግዲህ
ፍርድ ቤትም ቀርቤ ብዬ ከእንደገና ያው ስርዓት 6 ወር እንትን ብለውብኝ ከእንደገና በ2 አመት ነው ተሞክሮ እንትን በመባል ታልፎልኝ እንትን የተደረኩት እንጂ ትንሽ ግቢ ውስጥ ትንሽ አስቸጋሪ ነገር ጉልበተኝነት ያለው ጦር ቤቱ የነበረውም አልቀረም ማለት ነው። አዎ እንደዛ ነውና አቶ ጀማልን ሁሌ ነው ማመሰግናቸው። ያው ለምንድን ነው በደጋፊነታቸው ብቻ ሳይሆን በራሱ በተቸገርኩበት ስራ ባቆምኩበት ናቶሎ ብለው ራሳቸው ዋሱ ነው በራሳቸው ድርጅት አስገብተው ያችን ችግሬን እንድወጣ ስላደረጉኝ ሁሌ ነው ማመሰግነው። ከልቤ ነው ማመሰግነው። ከቅዱስ ጊዮርጊስ ደጋፊዎች መካከል በጣም የምወደውና ስቲል እስካሁን በውስጥ ያለው አቶ ጀማል ነው። አሁን ያለበትም መንገድ እንደ ድሮ ዘው ብዬ ስለማላገኝም አንተ ብቻ ሳትሆን ግን እኔም በእውነት አመሰግናቸዋለሁ። የሰማ ሁሉ ሊያመሰግናቸው ይገባል። ለመሰለም ብቻ ከዚህ በላይ ቦታ ይሰጡ ይነበራል። ካየህ የሚገባቸው ሰው ናቸው ክብር። አንተም ራስህ መስክረሃል። ገብቶሃል? እንዲህ አይነት ሰው ብዙ አታገኝም እና አንተም እምነት ያለ ሰው ነህ እንደሌላው። ብዙዎቻችን እኮ መድረኩን ስናገኝ እኮ ምንዋሽ ነን እኮ። እኔ አስታውሳለሁ እኔ ዘፈን ሰርግ ድሮ ጠጅ ደግሞ ለአዝማሪ ጠጅ ከጠጣ በቂው ነው ብሎ ካለ በኋላ ዘፈን ትቻለሁ ያለ ሰው በስንት አመቱ ሲዘፍን ያየው ሰው አለ። ገብቶሃል አባባሌ? እና ብዙ ሰው ሙሉ ለሙሉ እውነቱን አናወራውም። እኔም እውነተኛ ነኝ ማለት ያለም ብርሃኑ ፈየራ ግን ከመቶ በላይ እንደዛ አይነት ሰው እንደሆነ እርግጠኛ ነኝ። እና ለሱ የሚገባው ይሄ ባይሆንም መኖር ራሱ ትልቅ ነገር ነው። ገብቷል? ይህንን ነገር አውቆ በቃ ስራ ነው። 100,000 ብርም 500 1 ሚሊዮንም አይቼዋለሁ። የ300 የ400 ብርም ወጪ ምንም ማለት አይደለም ብርሃኑን አይቀይረውም ብሎ ራሱን ይዞ በዚህ ደረጃ መኖሩ እኔ ሚሊዮን ከሚያገኙት የበለጠ ብርሃኑን ነው የማከብረው። ገብቶሃል አባባሌ? ሆነ መገኘት እኮ ነው ሰው ሆኖ የመቄዶንያ እኮ ያነሳ ሁሉ ለመሰለም መብላት መጠጣት እሱ ጠልቶ ነው እንዴ? ሌላውን እንዲወፍር እያደረገ እሱ እየጾመ እንደዚህ ጉንጩን እያየ ነው በቴሌቪዥን። ለምንድን ነው? ለሰው መኖር አለበት እኮ። ገብቶሃል? ተፈጠርንበት አንዱ ዓላማ ነው የሚያኮ ነው መተሳሰብ እኮ ነው። እና እኔ ብርሃኑን ከ100% በላይ ለመሰለም ማንም ትክክለኛ ሰው እውነተኛ ነን ፍጹም ነን ልንን አንችልም። ብርሃኑ ጋር ግን ከድሮ ጀምሮ ነው የማውቀው። በቃ እንደዚህ ቀጥ ብሎ የሚሄድ ሰው ታውቃለህ። አሁንም ያልጎበጠው እኮ ቀጥ ብሎ ድሮ ስለሄደ ነው እንጂ አሁን እንዲህ ይል ነበር እኮ። ገብቶሃል? ሞራሉ ጋር ምናምን የሌለው ሰው ቢሆን በመጠጥ ብዙ እናውቃቸዋለን እኮ። ምን የመሰለ ኳስ ተጫዋች ደሴ ስም አልጠራልህም ያውቀዋል። ጠጅ እየጠጣ ራሱ በቃ ሙልጌታ ከበደን እኮ ያስንቃል የምንለው ነው። እና ራስን ካልጠበቅ የሚጠብቅልህ ሰው የለም። እኔ ተርፎኝ ያውቅም፣ ግን ሁል ጊዜ ደስተኛ ነኝ። ሁል ጊዜ በኮንፊደንስ ነው የሚሄደው። በቃ ቅድም እንደነገርኩ ነው። እና የኔን የሚጋራ ደግሞ ብርሃኑን አገኝቻለሁ። ገብቶሃል? አዎ፣ ሁለታችሁም አትንኩኝ ባይ ናችሁ። ከፍታውም ዝቅታውም ማይበርዳችሁ ማይሞቃችሁ ሰዎች ናችሁ። እውነት ተገናኝን። ሁለታችሁም ብዙ የምትጋሩት ብዙ የሚያመሳስላችሁ ነገር እንዳለ አውቃለሁና በመልካሙ ዘመን፣ በዝናው ዘመን፣ በደስታው ዘመን ብዙ ብሮችን ሁለታችሁም አግኝታችኋል። ሁለታችሁም ደግሞ አጥፍታችኋል። ከፍ እያላችሁ መሄድ ስትችሉ፣ በሀብቱ በዝናው አስጠብቃችሁ መሄድ ስትችሉ ያንን ማስጠበቅ አልቻላችሁም። ለምን? ጥሩ ጥያቄ ነው። ይህ ሁሉ ሰው ነው። አሁን አንተ እኮ ትደርስ ነበር። እንደው ምን አለበት ትዕግስት ቢኖርህ እንዲህ ለማንም አንተ በራስህ 2 እግር ሳቆማ በአንድ እግር ለሰው እየሰጠህ ይልሃል ሰው። ገብቶሃል? እኔ ደግሞ እየተንገዳገድኩም ካስደሰተኝ ልበት ነው ይችላሉ። መበተኑ አስፈላጊ ከሆነ ልበት ነው ይችላሉ። ሌሎቹን ተሯሩጥ የሚሻሙት ከሆነ ልበት ነው ይችላሉ። እኔ በስርዓት ነው የኖርኩት። ብዙ አልሰክርም፣ ሰክሬም አላውቅም በህይወቴ። ብዙ አልጠጣም፣ ብዙ ምናምን ነገር አድርጌያለሁ። ሁሉ በአግባብ ነው የሚሄደው። ገብቶሃል? ሲሄድ እንኳ ውሻ ቢያጋጥመኝ እንዴት ነው ሩጬ የማመልጠው? ጅብ ቢመጣ ብዬ እንኳ ተጠንቅቄ ነው እንጂ አሁን ሰርግ ላይ ባለደንበጃል ጠርሙስ ሁሉ ይጋብዙሃል። በቃ ካልኩኝ ትቼው ነው የሚሄደው። ድሮ ነው የምነግርህ። አሁን እንኳ ብዙ የለሁበትም፣ በልክ ነው። እና
የሚያስደስቱኝ ነገር አሁን ለምሳሌ እንደው በቀላሉ አረብ ሀገሮች ሲሄድ የሚያሳዝኑ ብዙ ሰዎች ነበሩ። ኤር ፍሬሽነር እንትን ምንድነው ኤር ኮንዲሽነር የለውም ቤታቸው። ሙቀቱ ልነግርህ አልችልም። ፍሪጅ የላቸውም። ከአንዱ ቤት ወጥተው ምናምን እና ይመጣሉ ናይት ክለብ የምሰራበትና ችግር ያወሩሃል። ልንጋብዝህ ቤት ምናምን ሽሻ እዛ እንደ እንትን ነው እንደ እንጀራ ነው የሚጋበዙት። እኔ አላጨስም። እሺ ብዬ ሲሄድ ሳያዝናለሁ። እኔ እኮ ደሞዜ 1500 ድራም ነው እና እስከ ሽልማቱ ምናምን ጋር ሆኖ ቢያንስ በጊዜው ማለት ነው 3000 ድራም ባጌ በቀላሉ መደበኛ ማለት ሌላም ትተው ፍሪጅ እጄ ኤር ኮንዲሽነር አስገጥሜ አንድ ወር ደሞዜን ልመውጣ እችላለሁ። በቃ ለቤቴ ላልክ እችላለሁ። እንደዚህ ነው ባህሪ። ችግር የለም ምናምን ሌላ ቀን ብዬ አልወጣም። ወሩን ሙሉ ግን እኔ እንዴት ነኝ? አይ የምበላው እኮ ሆቴሉ ነው እኔን የሚያበላኝ። እቤት ሳላቸው አዎ ያለፈው የላኩላቸው ለጤፍ ይበቃቸዋል በቃ ብዬ አድርጌ ነው የሚሄደው እንጂ እንደዛ ነው። አንድ ነገር ደግሞ ማረከፍ አሁን ለምሳሌ አንተ ኢትዮጵያ አይደለህ ማለት ትልቅ ቴፕ ነው 2 ሜትር ይሆናል። በዛ ጊዜ 7500 ዋት ነው ትዝ ይለኛል። አሁን በአሁኑ ደረጃ በብር ባስበው ያ ቴፕ ከ100 ሺህ ብር ከ200 ሺህ ብር እንትን አይልም። እና ኢትዮጵያዊ ነኝ ኢትዮጵያማ ይሄን ሊገዛ አይችልም ነው ያሉኝ። እንደዚህ ነኝ። ስገዛ ደፋር ነኝ፣ ሳደርግም ደፋር ነኝ፣ ስሰጥም ደፋር ነኝ። ግን አሁን ሲሰክር የሰጠኝ የለም። እኔ አላሙዲን ጋር ወደ 100 ጊዜ እንዲቁጭ ብለን አብረን ጠጥተናል። 1000 ብር ነው በህይወቴ ሰጥቶኝ የሚያውቀው። እሱንም በንዴት አልማዝ ላሊበላ እየሰራው እኔ ሂጄ ወደ ከመድረኩ ውጭ ሂጄ አልዘፍንም እና ሸር ነው ስንሰራ እንግዲህ የሚሰጠው ያው ይችላል። ስለዚህ እኔ ቢሰጠኝ ባይሰጠኝ እንደሚደርሰኝ አውቃለሁ። ለዛ ብቻ አይደለም ባህሪም ከድሮ እና ጥሪው ልሸልመው ሲላት ኧረ እሱ አይመጣም አለችው። ትለው እንዴ ልሸልመው እኮ ነው ሲላት እሱ ከመድረክ አይወርድም። ከዛ አስጠራኝ። ተስፋዬ ቅቤ መጣና ይጠራሃል። አይ እኔ አልወርድም አልኩት። ከዛ በንዴት መጥቶ 1000 ብር ለነዛ እኮ 40 ሺህ 30 ሺህ ነው የሚሸልማቸው። 1000 ብር እንዲህ ኪስ የሸልመው ኦሪኩምን እየዘፈንኩ አብረን ጨፈለላ። ከዛ ገብቼ ሳይ 1000 ብር ነው። አይ የንዴት አሰጣጥ ነው ገብቶኛል። እኔ ግን በጣም በዓለም ላይ ከማደንቃቸው አንዱ ሼህ አላሙዲን ነው። ለምን ቸር ነው አለኝ ብሎ የሚኮራ ሰው አይደለም። አለባበሱ ልክ አለው፣ ንግግሩ ልክ አለው። እና እንዲህ አይነት ሰው ነው። ቢል ጌት እንኳን አያስደስተኝም። እማዬ ተሬዛ ራሱ ከሼህ አላሙዲን አይበልጡብኝም። ግን 1000 ብር ነው የሰጠኝ። የመጀመሪያ እሪኩምን እንግዲህ ይወዳል ስለሚባል እኔ ሰማህ አይበለው ይርዳው ጤናው ምናምን ሆነን በዛ ላይ የደሴ ልጅ ነው እሱም የደሴ ልጅ ነው እና በጣም ይሄ እንዴት አይነት ግርማ ሞገስ ያለው ወሎ እየዘፋኝ ነው ያመጣሽው ምናምን ብሏት አስተዋወቀች ባለቤቷ። የጄኔራል ግርማ ድሮ በኃይለ ሥላሴ ጊዜ ይልማሽ በሽታ ታውቋቸዋላችሁ? በእንትን ታውቃላችሁ? ጄኔራል ወርቁ ዘውዴ ከመምጣታቸው በፊት ጊዜ በኃይለ ሥላሴ ዘመን እንግዲህ እርግጠኛ ባልሆንም ተረሽኑ ይሆን እንዴ እዛ ውስጥ የነበረው ዋና ጄኔራል ነበር። የእሳቸው ልጅ ነው ያ ቤት ሸዋጌጥ የሚባል አታውቁም? የእነሱ ማለት ነው። እና ልጅቷ ባለቤቷ ጋር ይግባባል። ጥሩ ሴት ናት እሷ። እና አላሙዲን መጣ ዘፈን እሪኩምን ምናምን በቃ እሱ ሲመጣ ግርግር ሲፈጠር ታውቀዋለህ። በቃ ቋቋቋቋ ምናምን ሁሉ ሲል መጣ እንዴ ምናምን ትላለህ። እንዳልከውም ብቅ ይላል። በቃ ገብቶሃል? እና እኔ ግን መጣ እንዴ ከማለት እኔ ተዳናብሬ በህይወት ማለት እኔ በጣም አልፈራም፣ በጣምም አልደፍርም እና በጣምም አልደሰትም ብያለሁ፣ በጣምም አልከፋም። እና እሪኩም ዘፈን አባው ምናምን ዘፈን አይሰማኝም። አንድ ዘፈን ጨረሰ አለቀ ማለት እሪኩም ዘፈን ማለት እያለ ጨዋታ ይዟል። አይ በቃ ብዬ እንሰም በእናትህ ባዶ ቤት ከምን ዘፈን አንድ 3 ጊዜ ዘፈን እሱ ቢሸልመን አይሻልም? አይ ሌላ ሰው እኮ አለ ሌላ ዘፈን የሚፈልግ ሁልጊዜ እየመጡ እኮ የሚሸልሙ ሰዎች አሉ። ስለዚህ ሪኩም ስል ሳላዝን አድራለሁ እንዴ አልኩና እነሱ ድገም ነው የሚሉክ እንዴ ነው በቃ አሁን እሱ ጨዋታውን ሲጨርስ እንደሚሸልም ያውቁታል። እሱ እኮ ጨዋታ ይዞ ነው። እኔ ግን እንደዛ አይደለም መሆን ያለበት። የሌላውንም ስሜት መጠበቅ አለብህ። ገብቶሃል? እጄን ያዙኝ። አይ አልሰማ ብለህ የሚሉት ነገር አለ ሰው። አሁን እኮ ጋሊሌዮ መሬት ፀሐይን ትዞራለች ሲባል እንዴት ተብሎ እኮ ስንት አበሳውን ያሳዩ ሰው ነው። ግን መሬት ፀሐይን እንደምትዞር ተረጋገጣየው። እንደዛ አይነት ባህሪ ነው ያለኝ እኔ። ስዘፍንም አሁን አልሰማም። ሶስተኛማ እኔ እብድ አይደለሁም ብዬ ገባሁ ማለት ነው። ልክ ስገባ ይደገም አለ። አልደግምም አልኩት።
አላሙዲንን ማለት ነው። አላሙዲንን እኮ ለማግኘት እግሩ ላይ ለመውደቅ ማርቸዲስ ይዘው ይመጣሉ እኮ ፋብሪካ ያላቸው። አልሰራም አልኩት። ይህ ትዕቢተኛ ወሎዬ ነው አለ። 1 ዓመት ቀረ ከዛ ቤት። ሴትዮዋም ጋር ተኮራረፍን። ቤቴን አስቀረህብኝ አለች። እናቲቱ ይወዱኛል፣ ወንድሟ ይወዱኛል። የምትፈልጊው ሙያው ነው አይደለ? በቃ ይስራ ይውጣ አለች። አናስወጣም አሉ እነሱ። መጨረሻ ላይ የኢትዮጵያ አየር መንገድ 50ኛ ዓመት ኡጋንዳና ኬንያ እንትን ሲከበር እዚህ አነጋገሩኝና ሄድኩኝ ለመስራት። ሲሄድ ጎሳዬን አስገብተው አገኘሁኝ። ስመጣ ጎሳዬ እየዘፈነ ነው። በቃ ደግሞ እዛ ጊዜ ወደ ስንት ዶላር ይዤ ነው የመጣሁት። እንደዚህ እኮ የምናከብራት ሴት ናት። በቃ ባጠገቧ ለመጠጣ ቀርቶ ለማውራት እስኪ አምጡ አልኩ። ቁጭ ልጋብዝሽ ነው ስለ አለሽ ልጋብዝሽ። እንግዲህ 3 መኪና እንኳ እኔ አይኔ እያየ ገዝቷላታል። ይሄ ሎንግ ቤዝ ማርች ቢኤም ደብሊው የሚያምር የመጣ እሱ ሌላም ደግሞ ማናቄ ነው አይደል? እንደዛ እኮ የሚደረግላት። ጠጭ አልኳት አለች። ጠጭ ልጋብዝሽ። ብር አለ የምትፈልጊው? ተውተዋሉ። ምን አገባችሁ? በቃ ማለት በኃይለኝነቴ ይታወቃለሁ። ላለማጋነን ነው የምነግርህ። እንግዲህ ቅድም ብያለሁ። ይህ እንኳ የሚያሰልጠኝን ሰው ያላግባብ ከሆነ ካልመታው ብዬ በቃ አንገቴን ቆርጦ ይጥላል እንጂ ላልመለስ የምችል ሰው ነኝ። ግን መጀመሪያ አቅሜን አውቃለሁ። እዚህ ደረጃ ያደርሳለሁ ይመላ ምን አገባቸዋል? በቃ እንዲህ ገለል አድርጓቸው ማለት ነው። ጠጫለች ጠጭ። እሺ አሁን አልጠጣም አለች። ነገር እንደፈለግኩ ገባት ማለት ነው። ከዛ ተነስቼ ወጣው። ቀረ እና ምንድን ነው ልልህ የፈለግኩት ብዙ ገንዘብ ማግኘት ፈልግ ራስህን ዝቅ ማድረግ አለብህ ከሚገባው በታች። እኔ ራሴን ዝቅ አድርጌ አላቅም። ኑሮዬ ዝቅ ሊል ይችላል፣ ከፍ ሊል ይችላል። እኔ እኮ በአመት 3 ጊዜ ሸራተን ሂጄ እዝናናለሁ አሁንም ድረስ ማለት ነው። እኔ በየቀኑ አሁን ድራፍት አልጠጣም ምናምን የዛሬ 4 ወር ሸራተን ነኝ ካልኩኝ ሂጄ ፊት ቁጭ ብዬ እና በጋዝን አያለሁ ያሬድም አለው 1-2 ጊዜ እንደውም ጃም አድርጌ አውቃለሁ። እንደዚህ ነው ባህሪ። አሁን እሺ ላቋርጥ። ስለዚህ ያገኘውን ገንዘብ እንዴት ጠፋ? ለማንም ነገርኩ እኮ ብሔራዊ ውትድርና እንኳ ጠፍተው ሲመጡ አበባው አለ ተብሎ የከተማው ወጣት ነው የምነግርህ የሚያውቁት። አንዱን ይነግረዋል። አንዱ አበባው ጋር ብሔራዊ ቲያትር ሄዱ ይባላል። ከጀርባው 1 ምግብ ቤት ነበሩ። 1 ብር ከ25 ነበረው ቀይ ወጥ። የመጣ ይብላ እፈርማለሁኝ፣ በወር እከፍላለሁ። እኔ እኮ ናይት ክለብ ስለምሰራ ምናምን ብዙ ስለማገኝ እንጂ ማለት ደሞዛችን እኮ 285 ብር ነው ብሔራዊ ቲያትር። የመጣ ሰው በልቶ 1000 ብር ተበልቷል ይሉኛል። ደሞዜ እኮ 285 ብር ነው። እንደዚህ ነው የኔ ባህሪ። እስቲ ወደ ብሬ የምንለው ብሬስ እንዴት ጠፋ አንተ? ያው ኳስ ተጫዋች በምትሆንበት ጊዜ ብዙ ሰው ጋር ነው የምትገናኘው። ያው ዝናውን ፌመሱም ስለነበረ የዛን ሰዓት ቅድም ነገር ያለው ብዙ ያው ጭፈራ ቤቶች አሉ። የትርፍ ጊዜያችንን ከድል በኋላ አብዛኛውን እኔ ያው መዝናናት ትንሽ ስለማዘወትር በዛ ነው ሁሉን ነገር ላጣበትም እንትልበት የቻልኩትና እርግጥ በራሴ ገንዘብ ብዙ ሰው አግኝቼበታለሁ። በኋላ ላይ ብዙ ሰው አግኝቼበታለሁ፣ ብዙ ወዳጅ አግኝቼበታለሁ። እንደሌላው ነው አሁን ሰው ባይኖረኝ ወዳጅ ባይኖረኝ ኦልሬዲ እስካሁን ድረስ ያው እንደማንኛውም ሰው ደስ የነበርኩ። ግን የተወሰኑ ወዳጆች ስላገኘሁበት ገንዘቡም ቢጠፋም ሰው አፍርቼበታለሁና በእነዛ ሰዎች ነው እንግዲህ ያለሁትና ያው በደንብ ሁሉን ነገር አይቼበታለሁ በገንዘቤ። እንደ አዲስ አሁን ደግሞ ህይወትን እያየኋት ነው። በደንብ ሁሉንም ጓርጓዳውን አይቼበታለሁ። አሁን እንግዲህ በጎማ ሽያጭ ስራ ላይ ነው ተሰማርተህ የምትገኘውና የእግር ኳስ ታክቲኩ እዚህ የጎማ ሽያጭ ላይ ደንበኛ ለመያዝ ምን ያህል ጠቅሟል? ያው 3-5 ደንበኛ ለመያዝ የእግር ኳስ ታክቲኩ ያው በብዙ አይነት ነገር እንግዲህ ያው በኳስ የሚያውቁ ሰዎች እንደ ብሬ ምናምን ብለው አይተው ገዝተው ይሄዳሉ እና በብዙ አይነት ነገር ለኔ ጠቅሞኛል። እንደዛው ደግሞ አክብረው አይተው እንደ ብራውን ፈያራ ነው ብለው አይተው አክብረው ገዝተውኝ የሚሄዱ አሉ። ከብራኑ ጋር ብንገዛ ይሻላል ብለው ገዝተው ይሄዳሉ። ጎማም ባትሪም ገዝተው ይሄዳሉ እና ያው ጥሩ ነው። አጠቃላይ እንትኑን ስታይ እንደ አዲስ ህይወትን እያየው እውቅናክ ለዛሬ ህይወትክ ምን ያህል ጠቅሟል?
እውቅና ያለም ለእኔ የጠቀመኝ እኔ በጣም መጽሐፍ አነባለሁ። በጣም ስለ በራሴ አሁን ስንት ብታነብ ነው አሁን 3000 አነበብን የሚሉ ታዋቂ ሰዎች እንሰማለን ምናምን። እኔ ከ1968 ጀምሮ መጽሐፍ ሳላነብ በምቀርባቸው ጊዜያቶች በቁጥር ነው። ገዛለሁ፣ እዋሳለሁ። ብዙ እያዋስኩኝ እየወሰዱ ሲያስቀሩብኝ አሁንም ራሱ ሼልፌ 2 ሜትር ነው ያልጋዬ ሙሉ መጽሐፍ ነው ያለው። ድሮ የስፖርት ጋዜጣ ደረድርበታል ነው ሙሉ ላሳይ ይችላል። አሁን ሙሉ መጽሐፍ እንደውም ያላነበብኳቸው ይኖራሉ ዝም ብዬ ገጭ እና ከማንበብ ነው። እኔ በጣም ፈጣን ነው አይምሮ፣ በጣም ፈጣን። በቃ ሰው ያደረገውን ማድረግ አለብኝ እንዴት አላደረገውም የምል ሰው ነኝ። አሁን አይቲ እንትን አሉ እኛ ጋር የሚሰሩ እና ላፕቶፓቸው ምናምን ሲሉ ይሄን እኮ በጣም ይከብዳል ሲሉ አንተ ሰርተዋላል? አዎ እጽፋለሁኝ። መጀመሪያ እንትን ነካዋለህ ጎግል እዚህ ጋር ገብተህ ከዛ እንዲህ አድርገህ ጽፎ ነው ወዲያው ሰርቻ አሳየዋል። በቃ ካሁን በኋላ አልመጣም ብዬ ነው። ግን እኮ አይቻልም ብሎ ዘግቶኛል። ገብቷል አባባሌ። ለምን ከባድ ነው። እነሱ ሂደቱን አስተምሮ ይሄ እንዲህ ሲነካ ከዛ ክሊክ አድርገህ ከዛ ምናምን ብሎ የሚልጎ አንድ ላይ ነው የሚያስተምሯቸው። በአቋራጭ እንደዚህ የለም። እኔ ግን አቋራጩ በዚህ ማወቁ ነው የምፈልገው። ቋንቋውን እኮ አይደለም። ገብቷል። እና ፍጥነት ስላለው አይምሮዬ በማነበውና በራሴ አክቲቭ ነኝ። ሁሉ ቦታ ላይ አክቲቭ ነኝ። ስለዚህ እኔ ላይ መጀመሪያ ችግሩ መጥቷል የማየው ሰው ላይ ካየው እኔ ጋር ቢመጣ ስላለሁ ከመጣ እንዴት ነው የማደርገው? እንዴ ነው በቃ ከሰው እማራለሁ። አለበለዚያ እንዴት ትማራለህ? ዩኒቨርሲቲ እኮ ገብተህ እኮ ዲግሪ እኔ እንግሊዘኛ የማይችሉ አሉ። አሁን ብዙ በየቦታው ዲግሪ ያላቸው እንትን የሚያገኙ ገብተዋል። እኔ እንደውም አንዳንድ ጊዜ ማማል በማች እስኪ ይሄንን እንዴ ቢያንስ እኮ አንድ ሰው 12 ክፍል ጨረስኩ ሲባል እኮ ድሮ እንግሊዘኛ እንኳን ማወቅ አለበት እንላቸዋለን። ገብተዋል። አሁን ንዴቴ ነው እንጂ ላያውቅ ይችላል። ግን ድሮ የትምህርቱም ጥራት ስላለ 4ኛ ክፍሉ ነው እኮ ዳይሬክተር የነበረ ደሴ እንትና የሚባል ትምህርት ቤት አለ ዳውዶ 4ኛ ክፍል ነበር ዳይሬክተሩ። ሲነግሩን 4ኛ ክፍል ነው ግን ዳይሬክተር ነው። ሁሉ ነገር እንግሊዘኛው ጥራት ያለው ነው፣ እውቀቱ ጥራት ያለው ነው። አየህ ደረጃው አይደለም። አሁን አንዳንድ ጊዜ የ3 ዓመት ልጅ ነው ዩኒቨርሲቲ ገቡ ሲባል እንሰማለን። ወይም የ5 ዓመት ልጅ ፈጣን መሆን ያ አይኪዩ እንግዲህ እንትን ነው። እና አንተስ አሁን እንግሊዘኛ፣ አረብኛ፣ የተለያዩ ሶማሊኛም ትጫወት ነበር። በመሸምደድ ነው ወይስ ቋንቋውን የምትነገር? መሸምደድ እኮ ነው። አሁን እኮ ፕሮፌሰር መስፍን እኮ ሸምደደው ነው እንጂ እኮ ተምረው አይደለም። መሸምደድ እኮ ነው አንድ ነገር። ለምሳሌ ስለ መካኒክ አያውቁም እኮ እሳቸው። መኪናቸው ሲበላሽ እኮ መጥተው እባክህን እስኪ ጠግድልኝ ነው የሚለው። ብቁ የሆነ እውቀት የለም በዚህ ዓለም ላይ ገብቶሃል። ሳይንቲስት የነበሩ ማናቸው የአሜሪካ አሁን የሞቱት ስማቸውን ካስታውሳቸው አለ ታጠቅ ምናምን ማን እንደዚህ አይነት ቅጣው ብቁ እኮ አሉም። ስለዛ ብቻ ነው የሚያውቁት። ስለ ናሳ ስለ ሕክምና እኮ ላያውቁ ይችላሉ። ማንም ብቁ የለም። እኔ በዛ ነው የማምነው። እኔ በማውቀው ነገር ጨምድጄ ይዛለሁ። እና ለምሳሌ እኔ በፍጥነት የምናገረውን እንግሊዝኛ አንተ ላትናገሩ ይችላለሁ። ገብቶሃል። ኢማን ነው ባዝ ካምፓኒ ምናምን ብዬ ልል እችላለሁ። ኖ ፐርሰን ካል ቢ ሃፒ ዛት ፍሬንድ የሸመደድኩት ግን እውቀት ነው። አሁን መሸምደድ ሁሉንም ስለማይቻል እንጂ እኮ ማትስንም ሸምድደህ ከሰራኸው እኮ ስትፈተን ዋናው ግን መሸምደድ ስለማይቻል ነው። ስለዚህ እውቀት ማለት መሸምደድ ነው በእኔ ገብቶሃል። ግን አንዳንዱ 10 ቃላት ብቻ እንድቅ አድርጎ የሚይዝ አለ። አንዳንዱ ደግሞ ሙሉ መጽሐፉን አውቆ አንድ ነገር ላያውቅ ይችላል። አየው። እና እኔ የማያውቀውን ፈልጌ ይቺ ማናት ብለው እኔ አላውቅም ቢለኝ አያውቅም ልለው አልችልም። አየው። ምንም ነገር ሳያውቅ ደግሞ 10 ነገር በደንብ የሚያውቅ ሰው አለ። እኔ ትንሽ አለሁበት ሁሉም ላይ በደንብ ላልናገር እችላለሁ። ግን ሊያግባባኝ የሚችለውን ነገር በሁሉም አረብኛም ሲሆን አይነ ዛሃቢነ ኩለ ሰባ አዛበ ኩለ ፈረንሳይኛም ከሆነ ኮመንሳ ባሰባቢያ ሜርሲ ቦኮ ኮመንቱታ በጣም ብዙ ነገሮችን ስፈልግ በትኩረት ይዤ ነው የሚያዛቸው። ሶማሌኛውም ሲሆን ኦሮምኛውም ሲሆን ኢሳዴም ታለል ይችላል። ያኛውም ማልታጅም እያልኩ ልል ይችላል። መልካም። እስቲ አሁን ወደ ዋናው ጉዳያችን ወደ ጨዋታው ሰርጉና እንትን አሰለቻቸው። አሁን ላይ እንግዲህ በወሎ የቀድሞ እግር ኳስ ተጫዋቾች ማህበር ተመስርቷል። ዓላማው ምንድን ነው? አሁን አይደለም የተመሰረተው፣ ከ10 ምናምን ዓመት በፊት ነው የተመሰረተው። የቀድሞ የቀድሞ የወሎ
እግር ኳስ ተጫዋቾች የቀድሞ እግር ኳስ ተጫዋቾች እውቅና ተሰጥቷቸው እስከ ዛሬ ግን አይታወቅም ነበር። በመካከል ላይ ያው ኦልሬዲ በመካከል ላይ ትንሽ እንትን ብሎባቸው ነበር እነሱ ትንሽ እንትን ማለት ነገር ነበር። በኋላ ላይም ደግሞ ባለው በነበረው የጦርነትም የምናምኑም ውዝግቡም ትንሽ እንትን ስለነበረ በዛ ተበታትኖ ነበር የነበረው። ያው አሁን ራሳቸውን አጠናክረው ተነጋግረን ሁሉን ነገር አድርገው እንደ አዲስ ተነቃቅተው ትሬኒንግ ሁላ ጀምረዋል። የቀድሞ የወሎ ስፖርተኞች ትሬኒንግ ጀምረዋል። ኦልሬዲ ድጋፍ ይፈልጋሉ። አንዳንድ ጊዜ ብዙ የቀድሞ ተጫዋቾች ሲባል በትንሽ ደሞዝ ነው የተጫወተው፣ ብዙ ክፍያ በሌለበት ነው እና ምንም ነገር የላቸውም እነዚህ ሰዎች ገብተዋል። ልክ አብሮ አደጓቻቸው በተለያየ ጥሩ እንትን ላይ ያሉ ሰዎች የእነሱን ድጋፍ ይፈልጋሉ። አሁን ድሬዳዋ የያዙት አጠቃላይ ስፖርት ቤተሰቡን ድጋፍ ይፈልጋሉ አጠቃላይ እና ያ ተቋቁመው እየሰሩ ናቸው ያሉት። እኔም ከዛ ከኢትዮጵያ ፉትቦል ፌዴሬሽን እንደምንም ብዬ ለፕሮጀክታቸውና ለነሱ 10 ኳስ ሰጥተውኝ በዛ አጋጣሚ አቶ ባሩን ጥላውን ለማመሰገን ፈልጋለሁ። በምፈልገው ጊዜ ፉትቦል ፌዴሬሽን በገባሁበት ጊዜ የምትፈልገውን ነገር ትብብር ያደርጉልኝ ነው ያሉት ፉትቦል ፌዴሬሽን። በዛ አጋጣሚ ላመሰግነው እገባለሁ። ከዚህም በፊት ባደረኩት በቤት ችግሬን በሚጽፍልኝ ነገር ሁሉ ነገር በመተባበር ብዙ ነገር አስተዋጽኦ አድርገውልኛል እና የኢትዮጵያ ፉትቦል ፌዴሬሽን አቶ ባሩና አቶ ኢሳያስ ጅራን በጣም ነው ማመሰግናቸው እና እነሱ በሰጡኝ ኳስ ነው አሁን ደግሞ በደንብ ተቀናጅተው እንግዲህ አንዳንድ ጓደኞች እንትን እያደረጓቸው በደንብ ተጠናክረው ነው ያሉት። አሁን ድሬዳዋ የቀድሞ እግር ኳስ ማህበር ጋብዟቸዋል። አሁን በደንብ እየተንቀሳቀሰ የሚገኘው የድሬዳዋ እግር ኳስ ተጫዋቾች ማለት በደንብ ተቀናጅተው ነው እየተንቀሳቀሱ ያሉት። ኦልሬዲ የሳምንቱ የተለያዩ ስራዎችን ይሰራሉ። ከከተማው መስተዳድር ጋር መልካም የሚባል ግንኙነት አላቸው። በቃ መልካም ግንኙነት ከከተማው መስተዳድር ጋር መልካም የሆነ ግንኙነት አላቸው። ከኳሱ ውጭም አገር የሚገነባ ነገር እያደረጉ ነው ያሉት። የድሬዳዋ አገር የሚገነባ የታመሙትን ሰዎች መታከሚያ ያጡትን ሰዎች እነሱን በመርዳት የተረሱትን ሰዎች እያስታወሱ በአልጋ ላይ ያሉ ሰዎችም የቀድሞ ተጫዋቾችን እነሱን በመርዳት በተለያየ መንገድ ከከተማው መስተዳድር ጋር ይሁኑ ለተተኪ ወጣቶች ልምዳቸውንም በማካፈል ያንን በማድረግ ትልቅ ልምድ እየሰጡ ነው ያሉት። እኛም እኔ ራሴ እነሱን በመከተል ነው እንደ አዲስ እንዲነሳሱ ያረኳቸው ደሴ ላይ ያሉትን እነሱን በማየት ነው። እንደዚህ አይነት ነገር ስለነበረ እንደ አዲስ እንዲነሳሱ ያረኳቸውና የኛም ጀምሮታል። ወሎዎችም ደግሞ ወሎና ድሬዳዋ ከድሮ ጀምሮ በኳስ ስለሚስተሳሰሩ ስለሚተዋወቁ ግብዣውንም ያመጡት እነሱ ናቸው፣ ድሬዳዋዎች ናቸው ግብዣውን ያመጡት። ወሎ ምን አይነት ስፖርት እንዳለ ያውቃሉ ከዚህ በፊት የነበረው እና እነሱ ናቸው። ወሎና ድሬዳዋ በመጋበዛቸው የመጀመሪያ በመሆናችን እኛ ግብዣው ራሱ የመጀመሪያው ወሎን በመጋበዛቸው እኔ በጣም ነው ደስ ያለኝ እና አሁን ተነቃቅተው ሁሉ ነገር አድርገው ከተማ መስተዳደሩም በከንቲባውም ሁሉም አውቆታል። የሀገር ሁለቱም ከተማ ከንቲባዎችንም አብረው ጋብዘዋል እና ትልቅ ስራ እየሰሩ ነው ያሉት። የኛም ግብዣውን ተቀብሎ ቅድመ ዝግጅት የሁለቱን ከተሞች መልካም ገጽታ ግንባታም ይሰራሉ። የሁለቱንም በቃ ይሄን ነው ትልቁ ነገር፣ መልካም ገጽታውን ማስተዋወቅ ነው። ወሎ ላይ ያለውን ድሬዳዋ ያለው አሁን የሀገር ግንባታ ላይ ነው ያለው በተለያየ መንገድ ማለት ነው። የዛሬ 6 ዓመት 7 ዓመት ሂደህ እንደሆነ ደሴ አሁን ተለውጣለች። አሁን ደሴን አታውቃትም። በጣም በአገር ግንባታ ነው የተያያዘው። ልማቱ ሁሉ ነገር ላይ ክልል ላይ ስለወረደ አሁን ደሴ የዛሬ 6 ዓመት 5 ዓመት ሂደህ ከሆነ ሲብቅ ብለህ ብታያት አሁን ደሴ ተለውጣለች፣ በሁሉ ነገር ተለውጣለች እና መሰረታዊ ለውጥ ላይ ነው ያለችውና ግንባታ ላይ ነው ያለችውና ለኛም ቀጣይ ስንጋብዝ ማስታወቂያ ይሆናል። የተለያየ ሰው የተለያየ ደቡብን አሁን ቅድም እንዳለው ብሔር ሳይሆን የተለያየው ነው በኳስ እንትን ያልነውን እየጋበዘን ወደዛ እያመጣን የከተማዋን መልካም ገጽታ የመገንባት ስራ ትሰራላችሁ። እንደዛ እንሰራለን። ስለዚህ አብሮ ጤናን ከመጠበቅ ባለፈ ትውልድን መቅረጽ፣ የከተማን መልካም ገጽታ መገንባት ዋነኛ ዓላማችሁ ይሄ ነው። በቃ ትልቁ ነገር ይሄ ነው። በቃ ያለሱ ብቻም ምንም ዋጋ የለውም። ስፖርት ፌዴሬሽኑ አለ፣ የስፖርት ኮሚሽን ዋና አለ፣ አቶ ሴድ አለ።
እነሱን ይዘህ ነው የምትሄደው፣ ብቻህን አይደለም። እነሱን እያማከርክ ነው የምትሄደው። አንዳንድ ያው የጋራ ስለሆነ ማለት የጋራ አስተሳሰብ ስለሆነ እነሱን እያስክ ነው የምትሄደው እና በጣም ጥሩ ነው። ደሴ ላይ ያለው ልማቱ መነቃቃቱ በጣም ደስ የሚል ነው። ወደፊት ደግሞ እንደ ድሬዳዋ ማንደርስበት ከዛ የበለጠ ስራ ማንሰራበት መንገድ ምንም ነገር የለም እና የያዙት እንትን በጣም ጥሩ ነው እንቅስቃሴ። እዚህ ላይ እኔ እንደውም አሁን እሱ የሚለው ላይ እስቲ አብረን እንድትመልስልኝ የምፈልገው ድሬዳዋና ወሎን ምን ያመሳስላቸዋል? እዛ ጋር ከመግባቴ በፊት አሁን የመጣልኝ ሀሳብ መሰለህ የደሴን እድገት በሚለው ማለት ነው። እድገቷን በቴሌቪዥን ከሄድኩ ቆይቻለሁኝ። አሁን የልብ ሕክምና እዛ ደሴ ይሰራል ተብሎ እንደ አምባሳደሩኝ እኔም አብሬ ሄጄ ነበር። ከዛ በኋላ ቀረ፣ በምክንያት እንደሆነ አይታወቅም። እና በዛ ጊዜ ካየኋት እና አሁን በቴሌቪዥን የማያት በጣም ለውጥ ስላለ አብርሃም ጋር የሰራሁት አንድ ስለ ደሴ አንድ የዘፈንኩት ነበር የእናቴ እና እዛ ላይ አሁን ግጥሟን እድገቷን ካየሁ በኋላ ጎድጓዳነቷን ውበቷ የደሴ እናቴ ኑሪልኝ ደስ እንዲላን ነፍሴ እኛ እያረጀን እሷ እየታደሰች ደሴ ደስ የምትል ከተማ ሆናለች የሚል ግጥም ጨምሬበት አስገባሁት። ያው ለሚዲያ ባይቀርብም ማለት ነው። እና የድሬዳዋና የደሴ አሁን ብለህ ለጠየቀኝ ነገር ማለት ነው ሁለቱም ተቀራራቢ የነበሩ ናቸው። ብሬ ገልጿቸዋል። እኛ ጋር እንደውም አሁን ኢማሙ በላይ የሚል ፈጣን ሯጭ ነበር ያልኩ። እዛ ድሬዳዋ ለዱቄት ይጫወት ነበር። እዚህ የድሬዳዋ ምርጥ ሆኖ መጥቶ ነበረ 87 88 እንደዚህ ሸዋ ምርጥ ምናምን በነበረበት ጊዜ ማለት ነው። እና ከዛ ደሴ ከነበሩ አሁን ብዙ እንትኖች ዱቄትም ትሰራላችሁ ኑ እዚህ ኳስ ትጫወታላችሁ እያላቸው የወሰዳቸው ብዙ ሰዎች አሉ የማውቃቸው። ከድሬዳዋም ሲመጡ የእሱ ቤተሰብ ለመጠየቅ ኢማሙ በላይ የሚባለው አሁን አባቱ ደጃዝማች የነበሩ ናቸው። እና ደሴ እኮ ከድሬዳዋ የበለጠች የምትናፈቅናት ሰው የምትወድናት አሪቡ የምትልናት ስለሚለን ማየት አለብን ብለው ብዙ ሰዎች ይመጡ ነበር። እና እዛው ቀርተው ኳስ የሚጫወቱ ሰዎችም አይቻሉ ከድሬዳዋ። ከዛ እዛው ስራ አግኝተው ማለት ነው። አንዱ እንደውም መንገድ ትራንስፖርት ይሰራል። እኔ ከድሬዳዋ እኮ መጥቶ ነው ኢማሙ የሚባልና ተቀራራቢ ነው እንትኑ። እና እኔም አሁን ብዙ ማገዝ ባልችልም ማለት ነው ግን ውስጤ የሚቀጥለው ትውልድ የተሻለ ሁኖ ወጥቷል። የተሻለ አሁን እንደውም ፕሮጀክት ምናምን የሚባል ነገር አለ። ያው እሱም እገዛ ስለሚያስፈልገው ነው እንጂ በእንደዚህ አይነት መልኩ ሁኖ ድሮ የነበረውን የወሎን ስም የሚያስጠራ ሙልጌታ ከበደና ብርሃኑ ፈየራ ብቻ ሁኖ መቅረት የለበትም። ወይም ደግሞ ማናሰፋ አሻገሬ ሰፋ ያ ምላሽ ብቻ ሳይሆን ዮናታን በትረ ብቻ ሳይሆን ማለት ነው የሚካኤል ዋለልኝ ብዙ እንደዚህ ብቻ ሳይሆን ከዛ በበለጠ አሁን ደግሞ ወቅታዊ ኤፍሬም አለ። አሁን ብዙ ስለራኩኝ ያዎቹን ስለማለት ነው። እና እንደዚህ ልጆች ፈርተው የበለጠ ደግሞ እነሱ ሌላ ፍርተው ማየት ምኞቴ ነው። የድሬዳውንም የዚህንም እኔ እንደዛ ነው እንትኔ እና በሚችለው ኃይሌ ወዳጆና ዮናታን ነበሩ። ከዛ በኋላ እነሱ እንደወጡ ነው እኔ ወደዛ የገባሁት። ቢገርማ ወደ ጊዮርጊስ የገባሁትና ብዙ ማፍራት የሚቻልበት እየቻለች ከእንደገና አሁን እርግጠኛ ነው መነቃቃት ተጀምሯል። አሁን ልማቱም ሁሉም አሁን ያለው የሜዳም ችግር ነው። ሜዳም ችግርም እየተፈታ ያለ ነው የመጣው እና ወጣቶች ፕሮጀክቶች የሚሰሩበት ቦታ ነበር የማጣት ነበር። አሁን በብዛት እንትን እየተደረገ እንደውም ምቹ ከድሮ የበለጠ ምቹ የሆነ የመጫወቻ ሜዳዎች እየተፈጠረ ነው ያለው እና የበለጠ ተጫዋቾች ይወጣሉ የሚል ነገር አስተሳሰብ አለኝ። ብሬ ድሬዳዋ ስትነሳ እንግዲህ ብርሃኑም አብሮ ይነሳል። በርካታ ጊዜያት ድሬዳዋ ውስጥ ሄደሃል። ምንድን ነው ትዝታ? ድሬዳዋ በጣም ትልቅ ትዝታ አለኝ። በተደጋጋሚ ሄጃለሁ። ድሬዳዋ ጨዋታ ከሁሉም በላይ ድሬዳዋ ሲኖረን የበለጠ በቃ በጣም ደስ ብሎኝ ነው የሚሄደው። ድሬዳዋ ስንሄድ በጣም የፍቅር ሀገር ስለሆነች ብዙ ተጫዋቾች የፈለቁባት ነው። ጓደኞቻችንም አሉ እና ብዙ ጊዜ በኳሱ ብቻ ሳይሆን ለረፍትም የሚሄድባት ቦታ ናት ድሬዳዋ። ብዙ ጊዜ ሄጄባታለሁ ከጓደኞቼ ጋር እና ብዙ ነገር
በላይፍም በተለያየ ነገር ብዙ ነገር አሳልፌባታለሁ ድሬዳዋና በጣም ነው ደስ የሚለኝ። እና አንድ ጊዜ እኔ ጊዮርጊስ ጨዋታ ዛይደን የፕሪሚየር ሊግ ጨዋታ ዛይደን ከላይ ያው ድሬዳዋ ብዙ አይነት ነገር እቃዎች ያሉባት ነው። እንትና ማን ነው የኛ መኮንን ንጉስ የሚባል ልጅ አለ። መኮንን ንጉስ ያለ ይሁን አርቲፊሻል እንግዲህ ሳይናገር እኔ ላንሳትና ብርሃኑ እንግዲህ ብዙዎች የሚያውቁት በጣም ደፋር ጀግና፣ ለምንም ነገር የማይፈራ ሰው እንደሆነ ብዙዎች ይመሰክራሉ፣ ይናገራሉ። የዛን ቀን ግን ድሬዳዋ ካራማራ ሆቴል ውስጥ በአንድ አጋጣሚ መብራት አልነበረም እና የራት ሰዓት ደርሶ ተጫዋቾቹ ወደ ራት እንዲገቡ ይጠራሉ እና ብርሃኑም ክፍሉ ይመስለኛል 2ኛ ፎቅ ላይ ወይ 3ኛ ፎቅ ላይ ነው። ከዛ ይወርዳል ወደ ራት እየሄደ እያለና የሆነ ድምፅ ተሰማ እና ድምፁ ራሱ ነው በለው እግሩን በለው ይሉና የጥይት ድምፅ ያጮዋሉ። ብርሃኑ ከደረጃ እታች ነው የተገኘው። ምን አለ መሰለህ አርቲፊሻል ሽጉጥ ነው ገዝቶ ነው በሽጉጥ ነው የሚያጨሰው። ሽጉጡ አርቲፊሻል ነው። መብራት ጠፍቷል። አንዳንድ ጊዜ በብዙ አይነት ሰዎች ጋር የምንጋጭ ሰዎች ነን እኛ። የሚመጣውም የሚጠብቅህንም አታውቀውም። ገብቷል። በዛ ላይ ደግሞ ኳስ ተጫዋች ነን እንጂ አርቲፊሻል ሽጉጥ ገዝቶ ይገኛል ይዞ የመጣ ያለም አይመስለኝም። ሽጉጥ ያለው እኔ ብቻ ነኝ እንጂ ሌሎች ያላቸው አይመስለኝም ነበር። እና ከዛ ላይ መብራት ጠፍቷል። ያዘው እሱ ነው በለው ብሎ ሲያጮው እኔ የዛን ሰዓት መብራት እንትን ብሏል። ደረጃው ደግሞ ታውቃለህ ወደታች፣ እኔ ተምዘግዝጌ ወደታች ወረርኩኝ። በኋላ ሲታይ አርቲፊሻል እንደ ሽጉጥና የኛው ሰው ነው። አላወቀም። ራት ውስጥ ገብቶ እሱ ቁጭ አለ። ምንም እንዳልተፈጠረ መስሎ ቁጭ ብሏል። የሚገርም ነገር ያጮው አሸናፊ ሲሳይና መኮንን ንጉሴ ናቸው። ሲሳይ ተንኮለኛ ናት። ተንኮለኛ ነው። ጨዋታ አንዳንድ ነገሮች ያመጣል። ተንኮለኛ ነው ስለ በሌላ ነገር በሌላ ሰው የቀልድ እንትን በቃ ካምፕ ውስጥም እንደዛው ናት። አሸናፊ ሲሳይ በቃ አትተኛም። የሆነ ነገር ሰርታ ነው በቃ ሰውን በቃ አንተ አብረህ ሆነ ዝም ብለህ ልተኛ ወይ ዝም ብለህ ልትንቀሳቀስ አትችልም። የሆነ ነገር ይፈጥራል ካምፕ ውስጥም እና ሰው የሚዝናናበትን ነው የሚፈጥረው። ሰው የሚዝናናበትን ስለሆነ የሚፈጥረው ብዙ ነገር ስለሚያደርግ ያንንም ጌታውንን እኮ በረኛውን ያደረገው ሰምተህ የለ በራፉን ከፈት አደረገና የምግብ ቤት መውጫውን ከፈት አድርጎ እንደሚወጣ ያውቀዋል እና ላይ ባሊው አደረገው እና ባሊ ላይ አድርጎ አያይዞ ቁጭ አደረገው እና ጌችና ይለዋል። ያኛው በርግዶ እሱ ወደ አሸናፊ ሲኒየር ናት። ያኛው ደግሞ በጣም ያሱ ደግሞ አድናቂ ነው። በቃ ከስር ነው የሚሄደው እና ጌታው እና ቶሎ ሲለው እሱ በርግዶ ሲሄድ ያ ባሊ እንዳለ በዚህ ላይ በጭቅላት ምን አይነት ባለጌዎች ናቸው ብሎ ከእንደገና እሱን ያን ማብሮ ባለጌ ብሎ ይሄዳል። ማን ነው እንደዚህ ያደረገው? እና እንደዚህ አይነት ነገር የሚሰራ ነውና አሸናፊ የማይሰራው ነገር የለም። እና አሁን ያደረገው ከመኮንን ጋር አሸናፊ ነው። ጠንሳሹ አሸናፊ ነው ዋናው። የሚገርም ነገር አንድ ጊዜም ጥበቃዎቹ ሌሊት ተኝተዋል እና ተኝተው ባለበት ሰዓት እሱ ከሌሊት ነው እንግዲህ ከእንቅልፉ ተነስቶ በሙሉ መሳሪያቸውን እንዲቁጭ አድርገው ነው በሙሉ መሳሪያውን ሰብስቦ ወስዶ ክፍሉ አልጋው ስራ አስቀምጦታል። ጥበቃዎቹ ከእንቅልፋቸው ሲነቁ መሳሪያው የለም። በቃ ግቢ ውስጥ ይጮዋሉ፣ ምናምን ይፈልጋሉ፣ ምናምን ስፖርተኛ በሙሉ ተኝቷል። ሁላችንም ተነሳን። እነ ፋሲል ሲነሱ ያው እሱ ቀድሞ ተነስቶ ምን አደረገ? ቤተክርስቲያን ሊሄድ ነው ብሎ ምን ሆናችሁ ነው ሲላቸው መሳሪያ ጠፋ እንዴ ሸጣችሁ ነው እንጂ ደግሞ መሳሪያ ይጠፋል እንዴ ብሎ ጥሎ ሄዷል። እሱ አሁን ለፋሲል ሲሰሙ ያሸናፊ ተንኮልነት ስለሚያውቁት ያቺ ተንኮለኛ ናት አሸናፊ ትሆናለች ይላል። በቃ እሷ ገባቸው ሁሉም ሲነሱ። ያነሰው ግን እኮ ያስፈልጋል ሁሉ ቦታ ያስፈልጋል። እስኪ ሰዓታችንም እየሄደ ስለሆነ ወደ መጨረሻዎቹ ጥያቄ እንሂድ። አሁን የምጠይቃችሁ ጥያቄ ፈጣንና ማብራሪያ የማይፈልግ ጥያቄ ነው። ከብርሃኑ ልጀምር። ምርጫ ነው የምሰጠህ። ከዛ ውስጥ የምትመርጠውን ትመርጣለህ። ጎል ማግባት ወይስ ጎማ መሸጥ? ጎማ መሸጥ። የአሰልጣኝ ትዕዛዝ ወይስ የደንበኛ ክርክር? የደንበኛ ክርክር። የድሬዳዋ ሙቀት ወይስ የደሴ ቁር? ትገምልኝ። የድሬዳዋ ሙቀት ወይስ የደሴ ቁር ወይም ብርድ? የደሴ ብርድ።
የጥበቃ ስራ ወይስ የጉልበት ስራ? የጉልበት ስራ። ሙልጌታ ከበደ ወይስ ስዩም ከበደ? ሙልጌታ ከበደ። አመሰግናለሁ። ወደ አበባው ልለፍ። መድረክ ላይ መዝፈን ወይስ ዳገት ላይ መንዳት? ምርጫዬ ነው፣ ፍላጎቴ መድረክ ላይ መዝፈን ነው እንጂ። በካራቴ መምታት ወይስ በዜማ መማረክ? በዜማ መማረክ ነው እንጂ። የመኪና መሪ ወይስ የማይክራፎን እጀታ? የማይክሮፎን እጀታ ብቻውን ነው ወይስ ልዘፍን? መሪ መሪ የመኪና መሪ። መጓዝ ወይስ መድረስ? መድረስ። መሐሙድ አህመድ ወይስ ጥላሁን ገሰሰ? ጥላሁን ገሰሰ ነው እንጂ። ታንኪዩ፣ አመሰግናለሁ ሁለታችሁ። አሁን ወደ መጨረሻው ምዕራፍ ላይ ነው የምንገኘው። እንግዲህ ሁለታችሁም በዝናውም በከፍታውም በዝቅታውም ላይ በተለያየ ህይወት ውስጥ አልፋችኋል። አሁን ላይ ለብዙዎች የሚተርፍ የልምድና የተሞክሮ ባለቤቶች ናችሁ። ስለዚህ ዛሬ ላይ ሆናችሁ ዝና ውስጥ ለሚገኙ ወጣት ተጫዋቾችና አርቲስቶች ወይም ደግሞ ስራ ንቆ ቤት ውስጥ ለሚገኝ ወጣት ምን ትመክራላችሁ? ይህን እኔ ጀምረዋለሁ። ለብሬ አልሰጠውም። ምን አለ መሰለህ፣ አንደኛ ነገሮች መመቻቸት አለበት። ኑሮ አሁን እኮ ውጤታማ የሚባለው ምሳሌ እንቆርጠዋለን አውራ ብላችሁኛል። ኃይሌ ገብረ ሥላሴ ጋር እኩል አብሮ ይሮጥ የነበረ አገራቸው ላይ አሁን ሾፌር ነው እንትን የማረሚያ ቤት እና ኃይሌ እዚህ መጥቶ ቀድሞ ይሮጥ የነበረው እሱ ነው። አወቀ ይባላል። ጓደኛ ናቸው፣ አሁን የሚደዋወላሉ እና 40 ኪሎ ሜትር ስሮጥ እኔ እንዳውም ቀድመው ነበር ኃይሌን ብሎኛል። በጣም ጓደኛ ሰርጉን ሁሉ ኃይሌ እንትን ብሎለታል። እና ነገሮች ሲገጣጠሙ ነው። ይሄን ለምን ቶ ብትለኝ አልነግርህም፣ በማን ተቀይሞ ምናምን የሚለው ነገር ስለሚኖሩ ማለት ነው። ሰው ማጋጨት ይሆናል። ቶ ኮምፕሊትሊ ሩጫው ማለት እና ነገሮች አልተሳኩለትም። ሲሳካልህ ሁሉ ነገር ያምራል። ገባ እና ውጤታማ ነው የሚባለው አንድ ሰው ነገሮች ተገጣጥመውለት ሲሆን እንጂ ማለት በሱ ጥረት ብቻ አይሆንም። የእግዚአብሔር መጨመር አለበት፣ የሚያግዝ ሰው መሆን አለበት። ስትሮጥ ከኃይሌ በፊት እኮ ወንድሙ ኃይለኛ ሯጭ ነበረ አስታውሳለሁኝ። እንዳውም ኃይሌ ሲዘል ግንድ አደናቅፎት የወደቀበት ፊልም አለኝ እኔ አሁን። እና የጌጤ ዋሚ ባል አንደኛ ወጣ፣ የኃይሌ ወንድም ሁለተኛው ምናምን የወጣ እኔ እንደዚህ ከታተል ነበር እስከዚህ ድረስ። እና አሁን አየህ ኃይሌ ባይወድቅ ኃይሌም እንትን ሊል ይችላል። አንዳንዴ አይሳካም። ቀነኒሳም እኮ አገር አቋራጩን አቋርጧል አለ። እና በጥረት ብቻ አለም እግዚአብሔር መጨመር አለበት። አጋዞች አሉ፣ መንገዱ አለ። ስትሄድ መንገድ ላይ በመኪናም ግጭት ልቀር ይችላል፣ ማጅራም መቶም ሊቀር። እና አንተ ግን ምን ማለት አለብህ? ይሄን ነገር ማድረግ አለብህ ብለህ መራመድ መጀመር አለብህ፣ መጣር አለብህ። የሚያስፈልጉ ነገሮችን ጥረት የሚያስፈልገው ነው። እንደገና ደግሞ እንደኔ ይሁኑ ልል አልችልም። ለመሰለህ እኔ ብዙ ትዕግስቴ ውስን ስለሆነ ነው። ገንዘብ ለማግኘት ግን በጣም ትዕግስተኛ መሆን አለብህ። በጣም ጥረት ማድረግ አለብህ። የምታገኝበትን ነገር የትምህርትም ከሆነ የምታገኝበትን መንገዶች ማመቻቸት መታገስ አለብህ። ራስህን ከፍ ማድረግ የለብህም። እኔ ከፍ አድርጌ አይደለም ብር ያልያዝኩት፣ እኔ አፍንጫዬን አትንኩኝ ነው። ለምን ብሩ ይቅርብ ስለሆነ ነው እንጂ ብር ብፈልግ እንደነገርኩ ቢያንስ ሻህላሙዲን ጋር እንኳ ብግባባ በጣም ሀብታም ብዙዎቹም ቤት ተገዝቶላቸው አውቃለሁ። ግን እኔ ከምፈልገው ውጭ ብር ያስገኛል ብዬ አድርጌ አላውቅም። ልጠይቅ እችላለሁ፣ እርዱኝ ልል እችላለሁ፣ አበድሩኝ ልል እችላለሁኝ። እና ምንድን ነው ብር ማግኘት የፈለገ ወይም አላማው ጋር ለመድረስ ለመጥፎ አላማ አይደለም። ሰው ለመግደል አላማ ያለውም ሰው እኮ አለ። ለዛ አላማ ሳይሆን ለመልካም ነገር የሚጥር ሰው ሁሉ ጥረት እያደረገ ተመሳስሎ ራሱን ዝቅ አድርጎ ዝቅ ሞራሉን አይደለም ለሚገባው ነገር። ለምሳሌ በማትፈልገው መንገድ ሰው ሊያዝህ ይችላል። ያንን አይምሮ እንትን ካላለው ችግር የማይፈጥርበት ከሆነ ለአይምሮ ማድረግ አለብህ። በዛ ደረጃ የሚፈልገው ደረጃ ሊደርስ ይችላል ሰው። እና እኔ የምመክረው አንደኛ ሞራል ያስፈልጋል። ጥረት፣ ሁልጊዜ ጥረት፣ መልካም ማሰብ። ለዛ ነገሮች ደግሞ
ማመቻቸት አለበት እንጂ ዝም ብዬ አሁን አይሮፕላን እገዛለሁ ብል ከየት መጥቶ ነው? በወር ስንት አጠራቅሜ የዛሬ 500 ዓመት ነው ለምታደርገውም ነገር እንዴት ነው ማለት ያስፈልጋል። ገብቶሃል? እንደዛ ነው። እኔ ባጭሩ ይሄው ነው እንግዲህ እንዳላዝም እኔ ትልቁ ነገር ሁሉን ነገር እሱም ተናግሮታል። ያለውን ነገር ያው በኖረህ ቁጥር ሁሉን ነገር ማወቅ ነው እንግዲህ ትልቁ ነገር አጠፋፍህን ማወቅ ነው። እና ያው ትልቁ ነገር የእኛን አጠፋፍ እንዴት እንደሆነ ተናግረናል። ያው ስንናገር ለነሱ ነው እንግዲህ ለአሁኑ ላለው ለተተኪው ትውልድ ነው ምንናገር ያለውና ገንዘብን በምን አይነት መንገድ መያዝ እንዳለባቸው ነው እና ሁሉን ነገር ተጠንቅቆ መሆን እንዳለበት ያለ አግባብ ማጥፋት እንደሌለባቸው ማወቅ እንዳለባቸው ነው ያን ነገር የምንናገረውና ያው በዙሪያ የከበበው ሰው ሁላ በኋላ እንደሚጠፋ ዝናም ብቻ እስከመቼም እንደማይኖር ለአሁኑ ትውልድ የምናገረው አሁንም ይሄስ ነገር ስላለ ለአብዛኛውን ተጫዋች ጋር ዝና በኋላ ላይ እንደሚጠፋ ማወቅ እንዳለባቸውና ባሉበት ሰዓት የተቻላቸውን ነገር ቆጥበው መያዝ እንዳለባቸው ማወቅ አለባቸው እንጂ በስሜታዊ ወይ በዝናቸው ሰው ተኮፍሶ ወይ ተከፋፍቶ ገንዘቡን እንዳያጠፋ ነው መመክረው። እስካለ ድረስ ነው እንጂ ከሌለ በኋላ ያው ሁላ ሰው እንደሚጠፋ ሌላው ደግሞ ትውልድ ስለሚመጣ ሌላውን ደግሞ የተሻለውን ነገር ስለሚይዝ ደጋፊ እንደመሆኑ መጠን የተሻለ ነገር ስትሆን ነው በጊዜ ያለውን ነው የሚይዘውና አብሮት እንደማይቀጥል ማወቅ አለበትና ሁሉም ተጠንቅቆ ባለችው እውቅና ጊዜ ያለውን ነገር ቆጥቦ እንዲጠቀም ይህችን ነው የምመክረው። ብሬዚው ካንተ ጋር 352 እና ጎማን ምን ያገናኛቸዋል የሚል ጥያቄ መጥቷል። እስቲ እሱ መልስ። ምንድን ነው 352 ጎማ 352 ጎማ 352 እና ጎማን ምን አገናኛቸው? ኦልሬዲ አስፓልት ላይ ሰራተኛውን የምታሰማራው በዛ ነው። እንደዛ ነው። እንደ ኳሱ ዲፌንስ አለ አይደል? 325 አጥቂም አለ። ምን ማለት ከላይ ወደ ታች የሚመጣውን ሰው ከታችም ሲመጣ ጎማ ባትሪ ነው የምትለው፣ ከላይም ሲመጣ ጎማ ባትሪ ነው። ወደፊትም ትሄዳለህ። እንቅስቃሴ አስፓልት ላይ ነው ሰዎችን የምናሰማራው፣ ልጆችን ሰራተኛ የምናሰማራውና አስፓልት ላይ ስለሆነ ወደ ላይም የሚመጣ መኪና አለ፣ ወደ ታችም የሚመጣ አለ። ገብተዋል? ከታች የሚመጣ አለ፣ ፊት ለፊትም የሚመጣ አለ። እና እኔ ከኋላ ነኝ፣ በረኛ በለኝ፣ እኔም በረኛ በለኝ። በጎማ አስተላለፍ በራፍ ላይ ነው የምቀመጠው፣ ድርጅቱ በራፍ ላይ አስፓልት ላይ ልጆች አሉ፣ ከላይም ከታችም አለ። እና ስለዚህ በጎማ ከኋላው ሆኜ ነው እነሱን የምመራውና ያ ነው ትልቁ ነገር። አስፓልት ላይ ነው እንጂ እንደማንኛውም ቢሮ መጥቶ የሚገዛህ የለም። ጎማ የሚመጣውን መኪና ጎማ ባትሪ ፈልገህ ነው ብለህ ነው የምታመጣው፣ ጠይቀህ ነው የምታስገባው። የኛ ውጭ ላይ ነው ስራው። ከዛ ነው ውስጥ የምታስገባቸው። ሲያልቅ ነው ወደ ውስጥ የሚገባው። ሲያልቅ በቃ የውስጥ ገብተን ያለውን ነገር ምናምን ሳምፕል አሳይተህ ብለህ ሁሉ ነገር እንትን አድርገህ የምታደርገው ስራው ውጭ ላይ ነው ያለው። ስለዚህ ከውጭ ነው ሰውን ይዘህ የምትገባው። ስለዚህ አንተ መኖር አሁን አንተን የቀጠረ ድርጅት በጣም አዋጭና ትርፋማ ነው ማለት ነው። ብዙ ስለምትታወቅ ድሮ ቢራ ፋብሪካዎች እግር ኳስ ተጫዋቾችን ይቀጥራሉ። ድምጽህም ጥሩ ነው። ቅላጼ ሆነ ድምጽ ቅላጼ ሊገቡልህ ይችላል። እና ድምጽህንም በደንብ እንትን ማለት አለብህ። ልክ ዘፈን እንዳለው ማለት ነው። ገብቶሃል? ቅላጼን ካላሰመርክ ስለዚህ ትሬኒንግ ያስፈልጋል፣ የግድ ነው። ከዛም በላይ ይሰጣል እሱ። እና ያ ነው ውጭ ላይ ስለሆነ ያንን እያሰማራ ነው እንትን የምታደርገው። 352 የተባለው ያ ነው ትልቁ ነገር። ከሙዚቃው ዓለም እንግዲህ ርቀሃል። አሁን መቼ ነው የምትመለሰው? ሙዚቃውማ መቼም መመለስ አልፈልግም። ለመሰለ አንደኛ አልተሳካልኝም። እኔ አልተሳካልኝም የምልህ ምኑ መሰለ፣ እንዴት አይነት ዘፈኖች ዘፍኝ በተለይ ቁም ነገር ያላቸው አሁን እኔ የማሰባቸው ብዙ ሰዎች እየሰሩት ሳይ ደስ ይለኛል። ቴዲ አፍሮ ላይ ያዋለው አሁን ስማቸው ብቻ ብዙ አሉ። እኔ እንዲህ ባደርገው ምለው ገብተዋል። ዝም ብሎ ስለ ፍቅር ብቻ ምናምን ሳይሆን ቁም ነገር እንደዚህ አይነት ነበር መስራት ፈልገው፣ አልተሳካልኝም። እኔም ያንን መንገድ አልጣርኩበትም። ጥረት የለኝም፣ ሰነፍ ነኝ። እንደዚህ አይነት ላይ ሰነፍ ነኝ። በተለይ ሙዚቃው ላይ ሰነፍ ነበርኩ። በምፈልገው ደረጃ አልሄድኩም። ማድረግ የሚገባኝን አላደረግኩትም። እንዳውም ከሱ ውጭ ሌላ የምሰራቸው ነገሮች ስፖርት ላይ በተለይ
አንድ ጊዜ እኔ ጋር የሚሰሩ ምን አሉ፣ ብዙ ዘፈን እኮ ለስፖርቱ የምታባክነውን ሰዓት ብዙ ዘፈን ብታጠናልን እኛ ብዙ ኦዲየንስ እናገኝ ነበር ብለውኝ ያውቃሉ። ገባህ? እና ሙዚቃው ላይ ብዙ እንትን አለ እኮ። አሁን መመለስ ባልችል ደስ ይለኛል። እንደውም ዛሬም የዘፈንኩት እንግዲህ የእግዚአብሔር ፍቃድ ነው አልለውም። እግዚአብሔር ዝፈኑ አይልም እንጂ እኔ እንደውም አልዘፍንም። ዛሬ አርብ ነው። እኔ ወደ ቅዳሴ ነው የሚሄደው። አሁን ቤተ ክርስቲያን በጣም ነው የምከታተለው፣ አስቀድሳለሁ። አቀዳደሴ ልክ ላይሆን ይችላል፣ ገብቷል አባባሌ። ግን ቤተ ክርስቲያን እሄዳለሁ፣ ይልትም እሄዳለሁ። 11 ሰዓት ተነስቼ ልሄድ እችላለሁ። ይሄ የፋሲካ ጾምማ አንደኛ ነው። ቄስ ማለት ነኝ። እንደ ቄስ ልቤ ላይ ያስብ ይችላል፣ ግን ቤተ ክርስቲያኑ እሄዳለሁ፣ እመላለሳለሁ፣ ጾማለሁ፣ እሰግዳለሁ። እና ወደ ዘፈን ባልመለስ ደስ ይለኛል። ለምን ከአሁን በኋላ ሌሎች ሰውን የሚያስደስት በጣም ምርጥ ምርጥ ድምፃውያኖች መጥተዋል። እኔ ለሀገር እሰራለሁ የምለው ነገር የለኝም። ለራሴ ካልሆነ ብዘፍን ገንዘብ አገኝበታለሁ የሚለው እሱ ደግሞ ሞከርኩ። የምፈልገውን ነገር እግዚአብሔር ሰጠኝ፣ እኔ ላስቀምጠው አልቻልኩም። ስለዚህ አሁን ቢቻል ዘማሪ መሆን ነው የምፈልገው። በአምሳሉ ፈጥሮናል እናመስግነው እያልኩ መዘመር ነው የምፈልገው። ለገንዘብ አይደለም። በቃ ሲሄድ አብሬ መዘመር የምፈልጋቸውን ዘፈኖች እንትን መዝሙሮች አጥንቼ አብሬ አሁን ቅዳሴ ላይ ሙሉ ለሙሉ ባይሆንም አብሬ ቀድሳለሁ። ተሰጥኦውን እላለሁ ሙሉ ባይሆንም። ይሄ ምንድነው ውስጤ ስላለ እግዚአብሔር በቃ ወደዛ ምራኝ እያልኩትና ብዙ ጊዜ የራኩትም ወደዛ ስለሚሄድ ይመስለኛል ትኩረት ያላረኩበት። ከዛ ይበልጥ እንደውም መኪና ስነዳ አንደኛ ነኝ። አሁን ማስተር ምናምን የሾፌር ያልኩ አንደኛ ሾፌር ነኝ። ማንም እንደኔ የሚነዳ ኢትዮጵያ ውስጥ የለም። በእርግጠኝነት ነው የምነግርህ። በጣም ሞክሬዋለሁ። አንድ ቀን ተጋጭቼ አላውቅም። 30 ምናምን ዓመት ስነዳ በ170ም ልሄድ እችላለሁ። ናዝሬት ሲሄድ አሁን ሁሉም እጁን ይዞ ነው የሚሄደው። እኔ ግን በቃ ይሄ ህገ ወጥ ሊሆን ይችላል አለ እንዴ መኪናው 180 200 ካለ ለምን አይነዳም? ብቃቱ ካለ ብዬ ነድቼ አውቃለሁ እንጂ ማንም እኮ ሩሎ እየነዳ ምንም ላይ ጋጭ ይችላል። በፍጥነት በመርካቶ በምናምን በቃ ስለ እኔ መጠየቅ ትችላላችሁ። ያው እኔ መጀመሪያ እኔ ማውራት አለብኝ። ግን ከእኔ ሌላ አሁን እኔ መስሪያ ቤት ሄደህ ብጠይቅ አበባው የሚባል ሰው እንዴት ነው አነዳዱ ባህሪው እንዴት ነው ምናምን ብትል ስለ እኔ እንደውም እነሱ ይነግረዋል። ሌላውም ቦታ በቃ እኔ እንደው አሁን ኢንተርቪው ስለሆነ ነው እንጂ ማለት ነው ጎረቤቶቼን አሁን 10 ዓመቴ ቡራይ ስኖር በግርግሩ ጊዜ እንኳን አንድ ድንጋይ ተወርውሮ የኔ መኪና ተነክቶ አያውቅም። በጣም እግባባለሁ። እኔ አማርኛ ነው የማወራው፣ ኦሮሞኛ አልችልም። አከራዮቼ ደግሞ ያለ ኦሮሞኛ ብዙ አይችሉም። አንዳንዱ ተግባብተን 10 ዓመቴ አረዘምኩት እንደሄንን እና ሌላ የፈለግኩት ምንድን ነው ገንዘብ አገኝበታለሁ ብዬ ካሁን በኋላ ለመስፈን አልፈልግም። ገብቶሃል? በቃ እየሾፈርኩም የሚያኖረኝ ከሆነ እንደ በፊቱ ላይሆን ይችላል። ስጋ መብላት ባልችል ሽሮ በላለሁ፣ ሽሮ ካልቻልኩ ቆሎ በላለሁ። ይሄ ቢሆንልኝ ደስ ይለኛል። በዚህ መንገድ ቢቀጥል የመጨረሻ ብዬ ስለ አባይ ሰራሁኝ እና 800 ሺህ ብር ስጡኝ አልኩና ህዳሴው ግድብ ሄድኩ። ቢያንስ 4 ሚሊዮን ብር ያስፈልገዋል እኔ እንዳሰብኩት። ይህንን ከሙዙ ጋር እኮ ተነጋግረን እንደዚህ ብሏል። እሱ ጋር ምሰራ ከሆነ አሉኝ እነ እንትና ጋር ሰርጸጋ ሁሉ ይጃል ባህል ሚኒስተር። እኔ የተወሰነ ጓደኞቼን አስቸግሬ ሰርቻለሁ ክሊፑንም ምናምኑም። እናንተ ግን ብትሰሩኝ ታዋቂ ዘፋኞችን እነ ነዋይን እና ረጋኸኝን ጨምሬ የመጨረሻ በቃ አሁን በዚህ ብር ከሰጡኝ የቤት ኪራዬንም እየከፈልኩ ምን እያልኩ ሹፍርናዬን እስከቻልኩ ድረስ ጤናዬ ካለ እየነዳሁ በቃ ልጆች አሉኝ። አንድ ልጅ አለች እኔ ጋ ሌላም አለች እያል ያንተውና ከዛ እነሱን እያስተማርኩ ብዬ ነበር የወሰንኩት። አይ አሁን ገንዘብ እኛ ይሄን ለማለት ጊዜው አልፏል አሉኝ። ዶክተር አረጋዊ በርሄ ድረስ ገብቻለሁ። ስገባ የትም ቦታ ቀጥ ብዬ ነው የምገባው። እንትን የለብኝም። አስፈላጊ ከሆነ ማለት ነው መንገዱን ብቻ መያዝ ነው። አስገቡት ተባለ ገባው እና ባይሆን ህዳሴው ይቀጥላል ሌላ ብላም ስለሚኖር ለዛ ጊዜ ቅድሚያ እንሰጣለን ሲል በነጻ ሰጥቻቸዋለሁ ብዬ በቴሌቪዥን ተላለፈ። በእንትን በምናምን በኢቢኤስ ምናምን የሚፈልጉ ቦታ ሰጥተው አይቼዋለሁ። ያንን ነበር ተስፋ አድርጌ ነበረው ቢሰጡኝ በቃ የመጨረሻ ሰርቻ። ካሁን በኋላ ግን ልቤ አይነሳሳም እና መዘመር እፈልጋለሁ።
አግዙኝ ማለትም አልፈልግም። ለምን በራሴ ጥረት ከሆነ ባይሆን ባልዘምርም ችግር የለው። ገብቷል። በቃ ይሄ ነው። ታንክ ዩ። እንግዲህ እኔ ጥያቄዎችን ጨርሻለሁ። ምናልባት ከድሬዳዋው ጉዞ ጋር ተያይዞ ብርሃኑ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። አበባው ማመስገን እውቅና መስጠት የምትፈልገው አካል ካለም እንደዚሁ የመጨረሻ እናድርግና ቆይታችንን እናብቃ። መጨረሻ ላይ ግን ብርሃኑን የጠየቀው የዘፈን ግብዣ አለ። ምን ጠይቆ ነበር? ይቻላል፣ ችግር የለውም። እሱም አይ እኔ የኮይስን ዘፈን እስቲ በፊት በጣም መወደው ስለነበረ ያ ጀሚላ የሚለው እንደው የተወሰነችውን ቢልልኝ ብዬ ነው። ስለዚህ እሱን ብለህ ታጣለኝ። ያ ጀሚላ እኔ ስልክ ደውለን ቢልልኝ ይሻላል መሰለህ። እሱ ጥሩ አድርጎ ስለሚሰራው እኔ ማበላሸት አልፈልግም። አንደኛ ብዙ አላውቀውም ግጥሙን። ኮይስን በዚህ በሚዲያው እንዲተላለፍ እኔ እየሰራው ፈልገ ካልሆነ ዘፈኑን ከፈለክ እኔ እሱ ጋር ቁጭ አድርጌ አንድ ቀን እንሄዳለን። ያ ጀሚላ አሁን አበላሸዋለሁ ብዬ ስለማሰብ አሁን የነጥላሁን የላው ምንን ሁል ጊዜ ስራው ስለነበር ነው። እና ያ ጀሚላ ምናምን ብዬ ብላ አሁን ከሱ አሳንሽ ስለምዘፍነው ማበላሸት የለብኝም ከሚለው ነው። ይቅርታ ይደረግልኝ። መጨረሻ ላይ ግን ነጥላሁን ተዘፍንልናል። ብርሃኑ መልእክት ካለ እናዳምጥ። የኔም መልእክት አለኝ። ቅድም ተናግረነዋል። እንግዲህ ስለ ድሬዳዋ ያለውን ነገር ተናግረነዋል። በዚህ ላይ ነው ያለው። ያው ሁላቸውም ያው የወሎ ተወላጆችም ሆነ ሌላውም የስፖርት ቤተሰብ ለዚህ ለቀድሞ ተጫዋቾች ጤና ቡድን ያው አንዳንድ ነገሮች እንዲዘረጋላቸው ነው። አንዳንድ ነገሮች ድጋፍ እርዳታ እንዲያደርጉላቸውና በደንብ እንዲጠናከሩ ማድረግ ነው። ያንን ነው ለህዝብ ጥያቄ እንትን ማቀርበው። ከዛ ውጭ ግን ያው ቤተሰቦቼን በጣም አመሰግናለሁ። እህት ወንድሞቼን በጣም ነው የማመሰግናቸው። በብዙ ጊዜ በተቸገርኩበት ጊዜ የነበሩ ስለሆኑ በጣም ነው የማመሰግናቸው። ባለቤቴን በጣም አመሰግናለሁ። እና የጤና ስፖርት ማሰለጥናቸው በሳምንት አንድ ጊዜ አንድነ ፓርክ ውስጥ አሰለጥናለሁ። ሮብ ጤና ስፖርት አጠቃላይ የጤና ስፖርት ማህበሩን በጣም አመሰግናለሁ። እና ከማንም በላይ ደግሞ ይሄ የምሰራበትን ድርጅት እኔ ተቀጣሪ አይደለሁም፣ ቤቴ ነው። እንደፈለኩኝ የማንንም እጅ እንዳላይ እንደፈለኩኝ እንድሰራ እንደፈለኩ እንደሆነ ያደረገኝ ያለ ቁጥጥር ያለ ዋስ ያለ ምናምን እንደ ቤተሰብ ከኔ በላይ እየተቆረቆሩልኝ እዚህ ደረጃ ያደረሱኝ እነሱንና ባልና ሚስቶቹን ወይዘሮ ማለትንና አቶ ተፈሪ አርጋውን በጣም አመሰግናቸዋለሁ። እና ያው ከጎኔ ላሉ ጠቅላላ ለኢትዮጵያ ሕዝብ አመሰግናለሁ። ሰላሙን ይስጠን እላለሁ። እኔ ደግሞ መጀመሪያ መናገር የምፈልጋቸው ነገሮች አሉ የተረሱ። የወሎ እግር ኳስ ክለብ እንግዲህ ለወደፊቱ ታዳጊዎቹም እንትን እንዲሉ ማገዝ የሚችል ይሄንን ፕሮግራም የተከታተለ በተለያየ ሀገር ያለ ሰው በሚገባው መልኩ ቢያግዝ ጥሩ ነው ብዬ አስባለሁ። ሌላው ግን ሙልጌታ ከበደ እኔ አሁን የዛሬ ስንት ዓመት ነው ክፍለ ሀገሩ አስተዳዳሪ በሆነ መንገድ እንትናም ነበር ኢንስትራክተር አለም ነበር አብረን ነበር ይሄን ነው። እና ለምን ሆጤ ሜዳ ሆጤ እንዳለ ስሙ ሆኖ ሆጤ የሙልጌታ ከበደ ሜዳ ለምን አይባልም ሳይሞት ይሄ ነገር ብዬ ብዙ አስተያየቶች ተሰጠኝና አለምም ኢንስትራክተር አለም ሐሳብ ሰጥቶ ነበር። ዝም ብሎ ቀረማል ምን ለምንድን ነው ምናምን ሲል ያው ሁሉም ሰው ማስደሰት አይችልም። እና ሙልጌታ ዱባይ ሁሉ እንዲሄድ በጣም ጥረት አድርገናል። ሽመልስ የሚባል አንድ እኔ ጓደኛ አለኝ እና ደውለንለት ሁሉ ከፌዴሬሽን እንዲጨርስ እዛ አሰልጣኝ እንዲሆን ማለት ነው ብዙ እና ያ አልሆን ሲል ለምን ሆጤ ሜዳ በስሙ አይሰየም ብለን ኢንስትራክተር አለምንም እኛ አስተባብረን እንደዛ አንስተን ነበር። አሁንም እንደዚህ አይነት ነገሮች ቢደረግ ደስ ይለኛል። አሁን ጥያቄ ለከተማ መስተዳድሩ ቀርቧል። ማድረግ የሚችሉ ሰዎች ፈቃደኞችም ሆነዋል። ለምሳሌ ሌሎቹ ሊነሳሱ የሚችሉት እኛም እኮ እንዲኖናል እንደ ሙልጌታ ሲም ይኖራል እንደ እንትና ሲም እንደ ስዩም ከበደ የሚል ከሌለ ዝም ብሎ ነው የሚቀረው። ገባ? ስለዚህ ሙልጌታ ከበደ ምንም ይጎዳ ነገር የለም። ሆጤ ሙልጌታ ከበደ ስታዲየም ቢባል ምን ይጎዳል? ከሱ ውጭ ደግሞ ሌላ ሰው የሚመጣ ቢሆን ደስ ይለኛል። እኔ ስፈልግ ማንም የለም።
በስፖርቱ ደረጃ ማለት ነው። የሚስማማው በሙልጌታ መስማማትም አለበት የማይስማማው ገብቷል አባባሌ። ከመስማማት በላይ ማንም አሁን ብርሃኑ ጓደኛችን ነው አለ እኔ የውሸት ብርሃኑም እኮ አለ ልል አልችልም። ሙልጌታ የሁላችንም ከኛ አልፎ ለኢትዮጵያ ኩራት ስለሆነ ሆጤ ሜዳ በሱ ስም የሚሰየምበትን ነገር ቢደረግ ሌሎችም እንዲነሳሱ ሊሆን ይችላል ብዬ አስባለሁ። የዚህ ማህበር አንዱ ስራውም ሊሆን ይችላል እና ይሄንንም ብሬ እንትን እንዲል ሌላው የማመሰግነው እኔ አንደኛ እግዚአብሔርን ብቻ ነው የማመሰግነው። ለመሰለም እኔ ሰው ብር የሰጠኝ ሊኖር ይችላል፣ ግን እግዚአብሔር ነው ያን ነገር ያደረገው። ድምፄንም የሰጠኝ እግዚአብሔር ነው። ስንት ድብድብ መሀል ያወጣኝም እግዚአብሔር ነው። ገብተዋል። ስለዚህ ከእግዚአብሔር ውጭ የማመሰግነው ማንም የለም እና ካሁን በኋላ የእግዚአብሔር አገልጋይ ቢያደርገኝ ደስ ይለኛል። ከዛ ውጭ ግን ይሄው ነው። ታንኪዩ። መጨረሻ ላይ እንግዲህ የመዝጊያ እንዲሆን አንድ ዝፈንልን። የእግዚአብሔርን ስም ጠርቼ እንደገና ወደ ዘፈን ትለኛለህ? ይሄ እኮ ነው መቼም የጥላሁንን ግማሽ እያደረግህ ነው። ጥላሁንን ይሄ የወደፊት እቅድ ነው፣ እንዲሳካልህም የእኛም ምኞታችን ደስ ይለኛል። ይሳካልኝ፣ እንዲሳካልኝ ስለ እናንተም ስላሰባችሁልኝ አመሰግናለሁ። የዘንባባ ማልነሽ ወለላሽ የረጋ አልለብስብሽ አልኩኝ እጄን ብዘረጋ የዘንባባ ማልነሽ ቄጠማ ይመስላል ፀጉርሽ ምርኩዜ ወደቀ በትሬን ዓይንሽን ሳይ ተገትሬ በአንቺ ለዛ ሁሉ ያድራሉ ሲያለሞሽ የዘንባባ ማርነሽ የዘንባባ ማርነሽ ንቦች የቀሰሙ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጮን መድኃኒት የቀጮን መድኃኒት ስጭኝ ለከንፈሬ ሆይ 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 የጠዋት ድምፅ ማለት አሁን ነው። በጣም እናመሰግናለን። እንግዲህ ያሰብከው እንዲሳካ ምኞታችን ነው። ማህበራችሁም እንግዲህ ያሰበውን ያለመውን እንዲሳካለት እንዲሁ ብስራት ሬዲዮና ቴሌቪዥን መልካም ምኞቱን ይገልጻል። በዚሁ እንግዲህ ጥሪዬን አክብራችሁ ስቱዲዮ ተገኝታችሁ የህይወት ልምድና ተሞክሯችሁን ለወጣቱ ትውልድ ስላካፈላችሁ እጅግ አድርጌ አመሰግናለሁ። እኛም ደግሞ እናንተን ያው እግዚአብሔር ላስቀድም በሚለው እና ጊዜ ይሰጠኛል ብዬ ነው እንጂ ለዚህ ደረጃ እግዚአብሔር ቢያመጣንም ለዝግጅቱ ውጤት መተባበር እናንተ ናችሁ ዋናዎቹ እዚህ ቦታ ላይ ማለት ነው። ለምን ሚዲያው ከሌለኛ ያው እንደዛው ማን የሚያቀይ በዚህ ሰልፍ እኮ የሚያቀይ ሰው የለም። የሚያቀይ ካልሆነ ለዚህ ሁሉ ነገር ስለምናወራው ነገር ሁሉ ከእግዚአብሔር በታች ለአሁኑ ፕሮግራም እናንተ ናችሁ። ስለዚህ ሁላችሁንም አመሰግናለሁ። ኢንስትራክተር ሽፈራውንም ባገኛቸው ደስ ይለኝ ነበር። አመሰግናለሁ። ይሄው ነው። ቤተሰባዊነት ግንኙነት አለ እንዴ? የኔ የምናምን ያበልጅ ነው እና እንታወቃለን፣ እንገናኝ ነበረ። እንደውም የሚገርምህ ካለቀ በኋላ መጣሁ እንጂ መሲው ለመኪና አለው ሲባል ሰምቻለሁ። ኢንስትራክተር ሽፈራው ደግሞ መኪና የላቸውም ሲባል ሰምቻለሁ። ስለዚህ ለምን አንዱን መኪና ስጣቸው ብልና እኔ ዩቱብ ምናምን አልጠቀሙም። ይሄ ቲክቶክ ምናምን ሃሎ ብቻ ነው ላክልኝ ብዬው ጽፎ አንድ ጓደኛ ለምን አንዱ መኪና ለኢንስትራክተር ሽፈራው አሰጣም ቆይቷል ይሄ ብሎ ሲጽፍ ቁጥር አሳስቶ ሌላ ሰው ጋር ይሄድ ያ ሰው እየደወለው ምንድነው የምሰጠው እስኪ ለሰው እስከዚህ ድረስ በጣም ማከብራቸው
ሰው ስለሆኑ ነው። ንጉሴ ገብሬ ሲሸለም እንዴት ደስ እንዳለኝ ነገር አልችልም። ሁለቱን በጣም እንትን እምላቸው የነበሩ ሰዎች ናቸው። ብዙ አሉ ጠቀስ አይበቃም ምን ይባሉ እና ለዚህ ነው የሀገርም ሰው ናቸው። ሙሉጌታ ከበደን አስቀደምን እንጂ እኮ ብዙ ስራ የሰሩ ናቸው። ኢንስትራክተር በስራ በዳኝነት አንደኛ ግን አየህ ሁሉን ጠቅሳችንማ ትምህርታቸውንም በሳቸው ምናምን ብዙ እንደ ዳኛ እያየን ነው አይደል? ዶክተር በላይ አበጋዝ አሉ እኮ እነዛን ጠፍቶን አይደለም ግን ሙያው ላይ ያለው ስራ አልከኝ እንጂ በጣም ብዙ እና ከዛ ውስጥ ኢንስትራክተር ሽረፈራው እስከዚህ ድረስ የማስብላቸው ሰው የነበሩ ናቸው። በጣም ለምን ቤተሰባቸው እንዴት እንደሚያስተዳድሩ ነገር አልችልም። በቃ የተረጋጉ ሰው እዚህ በሚዲያ ነው እኮ ብዙ ሰው የሚያውቃቸዋል። ቤተሰብ ጋር ያለው ውስጥ ገብቶ ቢታይ እና አመሰግናለሁ። ሁላችንም ነው የምናመሰግናቸው። የእኛም አባት ስለሆኑ በጣም ነው የምናመሰግናቸው። ባሉበት ጤናቸውን እንዲሰጣቸው መልእክቱን እናደርሳለን። ይድረስ እንጂ። ውድ የብስራት ዩቲዩብ ቻናል ቤተሰቦች ከዛሬ እንግዶቼ ህይወትና ተሞክሮ ምን ተማራችሁ? የትኛው ህይወትስ ተመቻችሁ? ሀሳብ አስተያየታችሁ በኮሜንት ላይ አስፍሩልን። ለዛሬ የነበረን ቆይታ ይህን መስል ነበረ። መልካም